ቤተሰቦች እንደምታውቁት አብርሽና ሩታ ወደፊት ስንል ነበር የቆየነው። የማፋታትና ባልና ሚስት ወይ ደግሞ ፍቅረኛሞችን የማለያየት አጀንዳ ይዘን አንመጣም። ሩታ አርግዛ እንደመጣችሁላ ጽጌም አርግዟ መምጣቷ የማይቀር ጉዳይ ነው። በአብርሽና በሩታ መሀል ዳኒ ጽጌ ገባችሁ አይደል? ሜሮን በጣም ብዙ ሰው ትዳራችሁን ሲበጣበጥ እንደቆየ ታውቃላችሁ። አይኑ ዳኒ ልክ አይደለም ጓይ ያልንበት ነበር። እረፍ ተማር ያለው ነበር። ጀስት አሁን ያለው ነገር እኔ በተረዳሁት ኦልሬዲ እስከማውቀው ድረስ ራሱን ለመቀየር እየሞከረ ነው ዳኒ ማለት ነው። ስለዚህ ቤተሰቦች ለዛ ነው በቃ ከጽጌ ጋር ሲሆን ውበት አላቸው ብዬ አስባለሁ። ዳኒን የምትወዱ ሰዎች ዳኒ እያላችሁ ፒን አደርገዋለሁ። ዳኒ የምትሉ ላይክ፣ ጽጌን የምትወዷት ላይክ። እስቲ ሁለቱ አንድ ላይ ይቀጥሉ የምትሉም ኮመንት አድርጉልኝ፣ ፈልገዋለሁ ማለት ነው። ማውቅ የእናንተን ሀሳብ መረዳት የምችለው በኮመንት ስለሆነ ማለት ነው። ላይክ አድርጉት፣ ሼር አድርጉት። ኤኒ ሶሻል ሚዲያ ላይ ቆራርጣችሁ ፖስት አድርጉት። ዳኒ ልኳት ነው ምናምን የሚባልም ወሬ እየሰማሁ ነው። ልጅቷ ማን ይላካት? አንድ ሩም ውስጥ ምናምን ተይዛችሁ ብቻ እየተካሄደ ያለው ነገር ግራ ገብቶኛል። ማሚና ኤላ ወደፊት የምትሉ ደግሞ ከእናቴ ጋር እንደምመጣ የምትፈልጉ ሰዎች ካላችሁ ኤላና ማሚ ወደፊት አብራችሁን ሁሉን እያላችሁ እስቲ ኮመንት ላይ ጌታ እንፈልገዋለሁ። እሺ ያው ከእናቴ ጋር ከዚህ በኋላ በሰፊው ባሪፍ ስራዎችን እንመጣለን ብለን ተስፋ እናደርጋለን። ክፍያ በተመለከተ እንኳን ስንት የተቀበልን ይመስላችኋል? 10,000፣ 20,000፣ 30,000 ከዳንኤል ስንት የተቀበልን ይመስላችኋል? እንግዲህ ሩታ አሁን እርጉዝ ነች፣ ልትወልድ ነው። ስለሷ ያላችሁን ሐሳብ ጻፉልን ኮመንት ላይ። ዳኒ ማለት እኮ ሩታና ጽጌ አብርሽን ያጣላ ሰው፣ ሩታና አብርሽን ያበጣበጠ ሰው እየተባለ ይወራል። ኮመንት ላይ ይጽፋሉ ብዙ ቤተሰቦች። ዳኒ ማለት እኮ እንደዚህ ያደርጎ እንደዚህ አብርሽን እንደዚህ የገፋው አብርሽን እንደዚህ ያደረገ ነው ዳኒ ማለት ሩታን እኮ እየተባለ እየተወራ ኮመንት ላይ ይጻፍልናልና ስለዚህ ዳኒ ስምህን ለማስተካከል ሞክር። ቤተሰቦች እንዲወዱ አድርግ ማለት የሚወዱም አሉ፣ አንተን የሚደግፉም አሉ። ግን የማይወዱክ ለምን እንዲወዱ አድርግ ነው የምልህ። የምሬ ነው የምልህ። ስለ አንተ መጥፎነት መናገር ፈልጌ አይደለም። ሰላም ውድ የተከበራችሁ የኤላ ግሬስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ መልካም፣ ሁሉ ሸጋ፣ እግዚአብሔር ይመስገን እኛ ሰላም ነን ማለት ነው። ሰሞኑን ትንሽ ጠፋ ብለንባችሁ ነበር። ያው ብቅ እያለን ነው። ዛሬም ተከስተናል። ወደ ጉዳያችን ከመግባታችን በፊት ቤተሰቦች እስኪ ላይክ በማድረግ ጀምሩት። ላይክ በማድረግ ኦልሬዲ እናንተ አትጎዱም እኛን ትጠቅሙናላችሁ ብለን እናስባለን። ሰብስክራይብ ያላደረጋችሁ ምን እየሰራችሁ ነው? ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ ማለት ነው። እሺ ከትላንት ወዲያ በሰራነው ቪዲዮ ብዙዎቻችሁ ዳኒ ስንት ከፍሏችሁ ነው ዳኒን ለምንድን ነው የምትደግፉት ምናምን ያላችሁ ሰዎች አላችሁ። አብርሽና ሩታ ጀስት አሁን ያሉበት ሁኔታ በጣም የከፋ ነገር ውስጥ ገብተዋል። ዳኒና ጽጌም ጀስት እንደዛ የከፋ ነገር ውስጥ ገብተዋል ማለት ነው። አብርሽና ሩታ፣ ዳኒና ጽጌ ብቻ ምን እየተካሄደ እንዳለ እኛ ራሱ ጨንቆናል። ፋሚሊ እስቲ አብርሽና ሩታን የምትደግፏቸው ኤአር እያላችሁ ኮመንቱን አጥለቅልቁት። የምር ምን መሰላችሁ አሁን አብርሃም ያለበት ሁኔታ ትንሽ ኮንፊውዝ ሆኗል እና ባለፈው ቪዲዮ መልስ ተሰጣችሁ ዳኒ ከፍሎ ምናምን ሳይሆን ኦልሬዲ በዚህ ያደረገው ድርጊት ትንሽ ደብሮ ነው። ቤተሰቦች በክፋት እንዳትጠይቁ። ሰላም ውድ የኤላ ግሬስ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን እኛ ደህና ነን። ዳኒና ጽጌ ያው ባህላቸው ሌላ ሰው መጥቶ ነበረ እና ስለነሱ ትንሽ አንዳንድ ነገሮችን አውርተን ነበረና ስለደገፋችሁን ከጎናችን ስለሆናችሁ በጣም ነው የምናመሰግነው። ያው እኛ ትክክለኛ ሀቅ የሆነውን ነገር መናገር ስለምንፈልግ ነው እንጂ ስለነሱ መጥፎነት ማውራት ፈልገን አይደለም። ዳኒንም ብንሆን እንወዳዋለን፣ ጽጌንም ብትሆን እንወዳታለን። ግን ምንድነው ጀስት በመሀላቸው ፍቅር እንዳይበጠበጥ ብለን አንድ ቪዲዮ ሰርተን ነበረ እና ከዛ ከቪዲዮ ስር ያው አስተያየትም ሰጣችሁን ነበረ፣ አንብበነዋል። እኛም ከዚህ በኋላ ስለነሱ መጥፎነት መስማትም ስለማንፈልግ ነው። ጀስት ጽጌም ብትሆን ከሱ ጋር ጀስት በፍቅር ብትሆኝ በጣም ነው የሚያምርብሽ። በጣም ቆንጆ ነሽ። ባይዘው ጽጌ ልነግርሽ የምፈልገው ነገር ማንም ነግሮሽ ማያውቀውን ነገር ልነግርሽ እፈልጋለሁ። የምሬን ነው የምልሽ፣ እውነቴን ነው የምልሽ። በጣም ቆንጆ ልጅ ነሽ። ዳኒ ለአንቺ ይገባሻል። በቃ ዳኒ ማለት በጣም ልዑል ድንቅ የሆነ ሰው ነው። ስለዚህ እሱን ማስከፋት የለብሽም። ከሱ ውጪ አሁንም መሄድሽን አቁሚ። ሌላ ወንድ ጋር ማምጣት እዛም እዚህ ማለትሽን አቁመሽ አይንሽ ማለት ነው። አይን መጥፎ ነው ባይዘው ፋሚሊዎች። ዳኒ በተለይ ደግሞ ዳኒ ያው ኮመንት ላይ እንዳነበብ ነው
ዳኒን በጣም ብዙ ሰው ሲሳደብ ነበረ። ዳኒን ብዙ ሰው ሲናገረው አይተናል። ጽጌን ደግሞ ስደግፏት ነው ያየ ነው። ዳኒ በእርግጥ ስራው ያውጣው ይባላል። አንድ ሰው የሆነ ነገር ሰርቶ ሲያልፍ የሰራው ነገር ሰው የዘራውን ነው የሚያጭደው ይባላል እና ሁላችንም ዳኒም ቢሆን የዘራውን ነው የሚያጭደው። ስለዚህ ዳኒ ማን ነው? ዳኒ ከዚህ በፊት ምንድነው አድርጎ ያለፈው? ዳኒም ብትሆን እኔ ወንድሜ ነህ በቃ። ስለዚህ ከዚህ በኋላ ምንም መጥፎ ነገር ባታረግ ጥሩ ነው። ሰዎችን ባታበጣብጥ። እንደዚህ ያልኩት እኔ ስታበጣብጥ አይቼ አይደለም፣ ግን ትላንትና ቪዲዮ ሰርተን ለቀን ዳኒ ማለት ሰውን ያበጣበጠ ሰው ነው፣ ዳኒ ማለት እንደዚህ አድርጎ ያለፈ ሰው ነው እያላችሁ ሁላችሁም ቤተሰቦች ኮመንት ላይ ሲጽፉ ስለነበረ ነው እንጂ እኔ ዳኒን በጣም ነው ማከብረው፣ በጣም ነው የምወደው። ለዳኒ ትልቅ ሪስፔክት፣ ትልቅ ቦታ ነው ያለኝ። ግን ምንድነው እናንተ ስትጽፉ ስላየው ነው እንደዚህ የተናገርኩት እንጂ ስለሱ መጥፎነት መናገር ፈልገን አይደለም፣ አሁንም ቢሆን ማለት ነው። ስለዚህ ዳኒ ጥሩ ነገር ሰርተክ ስምህን ለማስተካከል ሞክር። ቤተሰቦች በዚህ መልኩ የአንተን ስም እያነሱ ኮመንት ላይ መጻፍ የለባቸውም። የምሬን ነው የምላቸው። እኔ ለራሴ ተሳቀቅኩ ስለ ዳኒና ስለ ጽጌ እዚህ ጋር መጥቼ ሳወራ ኮመንት ላይ ዳኒ ማለት እኮ ሩታና ጽጌ አብርሽን ያጣላ ሰው፣ ሩታና አብርሽን ያበጣበጠ ሰው እየተባለ ይወራል። ኮመንት ላይ ይጽፋሉ ብዙ ቤተሰቦች። ዳኒ ማለት እኮ እንደዚህ ያደርጎ እንደዚህ አብርሽን እንደዚህ የገፋው አብርሽን እንደዚህ ያደረገ ነው ዳኒ ማለት ሩታን እኮ እየተባለ እየተወራ ኮመንት ላይ ይጻፍልናልና ስለዚህ ዳኒ ስምህን ለማስተካከል ሞክር። ቤተሰቦች እንዲወዱ አድርግ። ማለት የሚወዱም አሉ፣ አንተን የሚደግፉም አሉ። ግን የማይወዱክ ለምን እንዲወዱ አድርግ ነው የምልህ። የምሬ ነው የምልህ። ስለ አንተ መጥፎነት መናገር ፈልጌ አይደለም። በጣም የምወድ ወንድሜ ነህ፣ በጣም የማከብር ወንድሜ ነህ፣ እወድሃለሁ። ስለዚህ ይህን ስምህን አስተካክል ነው የምልህ። ከዚህ በኋላ ደግሞ ቶሎ ቪዲዮ ተለቅላችኋለሁ ብዬ ተስፋ አደርጋለሁ። ዛሬ ኤላም እንግዲህ በቤቱ ጋብዞኝ ነው የመጣሁት። በቻናሉ ላይ በዩቲዩብ ቻናሉ ላይ በመምጣት አብሬው ከጎኑ በመቆሜ ደስ ብሎኛል። ወንድሜ ነው፣ ምርጥ ወንድሜ ነው እና እስቲ ይሄን ቤተሰብ ይሄን ላይክ እያደረጋችሁ እንግዲህ ከስር ደግሞ ኮመንት ላይ ጻፉልን እስቲ ያላችሁን ሀሳብ ስለ አብርሽም ስለ ሩታም። እንግዲህ ሩታ አሁን እርጉዝ ነች፣ ልትወልድ ነው። ስለሷ ያላችሁን ሀሳብ ጻፉልን። ክፍያ በተመለከተ እንኳን ስንት የተቀበልን ይመስላችኋል? 10,000፣ 20,000፣ 30,000 ከዳኒ ስንት የተቀበልን ይመስላችኋል? ምንም አይነት ገንዘብ አልተቀበልም። ጀስት ዳኒ አይኑ ጥሩ ስም የለውም። በጣም ብዙ ሰው ይጠላዋል። የሚወደውም ሰው አይኑ ይኖራል። ኮመንት ላይ እያነበብኩ ነበረ። ግን እኛ ተከፍሎን አይደለም። ምክንያቱም ጀስት አብሮ አደግ ሊሆኑ ይችላሉ። አብረው ከህፃንነታቸው ጀምሮ ዩቲዩብ አሁን ሰክሰስ ሆኗል። በዛ ውስጥ ኦልሬዲ ጀስት እንደሚዋደዱ ነው እኔ እስከማውቀው ድረስ ያለኝ። ገባችሁ አይደልና በዚህ ተብዬዋ ብጥብጥ ሲያደርጋቸው ጊዜ ማየት አልችልም። ገባችሁ አይደል? እኛ እውነታን ይዘን ይቆም ነው፣ እውነታን የምንደግፈው፣ እውነታን ነው የምንቀበለው። ለዛ ነው እንጂ ዳኒ ጋም ጽጌ ጋም ጥፋት አለ። ገባችሁ አይደል? ዳኒንም ጽጌንም የምትደግፉ ብዙ ቤተሰቦች እንዳላችሁ አውቃለሁ። እኛ ይሄ ነው በቃ ፍቅራቸው በጣም ደስ ስለሚል የምናወራው ግልጽ አማርኛ ነው። በቃ ፍቅራቸው ደስ ይላል፣ አብረው ቢሆኑ ደስ ይላል። በቃ እንዴት እንደምነግራቸው አላውቅም። ሁለቱ አንድ ሲሆኑ ያለው አመለካከት ሁለቱ አንድ ሲሆኑ ውበት አላቸው ብዬ ስለማስብ ነው። አብርሽና ሩታ በተመለከተ አሁን ያሉበት ሁኔታ ደግሞ ምን እየተካሄደ እንዳለ ቤተሰቦች አላውቅም። ግን እናንተ በይበልጥ ዳኒን እየወቀሳችሁት ነው ያላችሁት። ያው ዳኒ መጥፎ ስራም ሊሰራ ይችላል፣ ሊያስከፋችሁ ይችላል፣ የማይሆን ነገር ሊሰራ ይችላል። ግን አትፍረዱበት። ሰው በዚህ ያህል መልኩ ማይሳሳት የለም። እናርመዋለን፣ እንዲስተካከል ማድረግ ነው እንጂ በዚህ መልኩ እኔ ወንድሜ ነው ስለነሱ መጥፎ ከፉነት መናገር አልፈልግም። ዳኒን በጣም ነው የምወደው። ገብቷችኋል? አይ ነው እሱ ግን የሆነ ነገር አይቼ ምንም ነገር አላልፍም፣ አስተካክልላለሁ። ሚዲያ ላይ ወጥቼ እኔ ብዙ ጊዜ ካየኝ ፊት ለፊት ነው የምናገረው። ገብቷል? ስለዚህ ሩታ አርግዛ እንደመጣችሁላ ጽጌም አርግዟ መምጣቷ የማይቀር ጉዳይ ነው። ከዳኒ ነው ከዳኒ መጀመሪያ ይታረቁልን። ምክንያቱም ያው አብረው እስከሆኑ ድረስ አዲስ ነገር መምጣቱ የማይቀር ጉዳይ ነው። ዱባይ በነበሩ ሰዓት እንግዲህ ብዙ ነገር መልካም ነገር አሳልፈዋል። አሁን ሀገር ውስጥ ገብተዋል ማለት ነው። ስለዚህ ስለ ዳኒና ስለ ጽጌ ያላችሁን ሀሳብ ከስር ኮመንት ላይ እንድጽፉልን እንፈልጋለሁ። በይበልጥ ደግሞ አሁን ያለንበት
ኤላ ግሬስ ላይ ነው ያለነው። ዳኒ ብቻ ሳይሆን ጽጌም ጥፋት አለባት። አይ ነው እኛ ሁለቱንም እናከብራቸዋለን። ቤተሰቦች እንደምታውቁት አብርሽና ሩታ ወደፊት ስንል ነበር የቆየ ነው። ገባችሁ አይደል? በአብርሽና በሩታ መሀል ዳኒ ጽጌ ገባችሁ አይደል? ሜሮን በጣም ብዙ ሰው ትዳራቸውን ሲበጣበጥ እንደቆየ ታውቃላችሁ። አይ ነው ዳኒ ልክ አይደለም፣ ጓያ ያልንበት ነበር፣ እረፍ ተማር ያለው ነበር። ጀስት አሁን ያለው ነገር እኔ በተረዳሁት ኦልሬዲ እስከማውቀው ድረስ ራሱን ለመቀየር እየሞከረ ነው ዳኒ ማለት ነው። ስለዚህ ቤተሰቦች ለዛ ነው በቃ ከጽጌ ጋር ሲሆን ውበት አላቸው ብዬ አስባለሁ። ዳኒን የምትወዱ ሰዎች ዳኒ እያላችሁ ፒን አደርገዋለሁ። ዳኒ የምትሉ ላይክ፣ ጽጌን የምትወዷት ላይክ። እስቲ ሁለቱ አንድ ላይ ቀጥሉ የምትሉም ኮመንት አድርጉልኝ፣ ፈልገዋለሁ ማለት ነው። ማወቅ የእናንተን ሀሳብ መረዳት የምችለው በኮመንት ስለሆነ ማለት ነው። ላይክ አድርጉት፣ ሼር አድርጉት። ኤኒ ሶሻል ሚዲያ ላይ ቆራርጣችሁ ፖስት አድርጉት። አንዳንድ ኮመንት እያየው ነበረ። እናትህን ይዘህልና ኦልሬዲ ከእናቴ ጋር እንደምሰራ ብዙዎቻችሁ ታውቃላችሁና ማሚን ይዘህልና ማሚ የጠፍታ ነው እያላችሁ ነበረ። ማሚ ይዣ ተመጣለሁ፣ ጠብቁ። በቀጣይ ቪዲዮ ይዣ ተመጣለሁ። አለች አልጠፋችም ለማለት ፈልጋለሁና የጠፋሁበትን ምክንያት ነግሬያችኋለሁ። ቪዲዮን ካላያችሁት ገብታችሁ ማየት ትችላላችሁ። እና ፕሊስ ጋይስ አካውንታችን ምን እንደሆነ አላውቅም፣ ላይክ ሼር ሰብስክራይብ እያደረጋችሁት አነቃቁት ማለት እፈልጋለሁ። የደውል ምልክቷንም መጫናችሁን አትርሱ። ስለዚህ ቤተሰቦች እህት ወንድሞቻችን አብርሽና ሩታ ወደ ነበሩበት እንዲመለሱ ፈልጋለሁ። ዳኒና ጽጌ አንድ ላይ እንዲሆኑ ፈልጋለሁ። እዚህ የኛ ጓደኛ ነው። ከኛ ጋር ብዙ ላይፍ አሳልፏል። ብዙ ላይፍ ማለት ነው። ኦልሬዲ ያዳማ ልጅ ነው፣ እኛም ያዳማ ልጆች ነን። እና ለዛ ነው በቃ በዚህ ኦልሬዲ ዳኒ ከፍሎን ሳይሆን እንደነገርናችሁ ነው። በቃ በዚህ መግባት አልነበረበትም። ጽጌ የምታረጊው ነገር በቃ ቁጥብ ፕሊስ። በቃ ጽጌዬ እንወድሻለን፣ እናከብርሻለን። ዳኒንም እንደዛው። እና በዚህም ጓደኛችን በቃ የምታረገው ነገር ደስ አይልም። ገባ? ስርዓት ያስፈልጋል። ለሁሉም ነገር ስርዓት ቢኖረው በጣም ሞር የተሻለ ነገር ነው። ስለዚህ ስርዓት እስከተባለ ድረስ በሁለቱ መሀል ገብተህ ባበጠብጥ ስርዓት ቢኖር ገባ አይደል? እንደዛ ቢሆን ሞር የተሻለ ነገር በቃ ፈጣሪ ላንተ ያላትን ኬትም ብሎ በጽሻ ከች ያደርግልሃል። ኦልሬዲና ዳኒ ልኳት ነው ምናምን የሚባልም ወሬ እየሰማሁ ነው። ልጅቷ ማን ይላካት? አንድ ሩም ውስጥ ምናምን ተይዛችሁ ብቻ እየተካሄደ ያለው ነገር ግራ ገብቶኛል። እሱን ነገር ለእናንተ ልተው። ቤተሰቦች ኮመንት ላይ ጻፉልኝ ማለት ፈልጋለሁ። መጥፎ ነገር መናገር ፈልገን አይደለም። ያው ዳኒና ጽጌ አብረው እንዲሆኑ በማሰብ ነው፣ አንድ ላይ እንዲቀጥሉ በማሰብ ነው እንጂ መጥፎ ነገር አስበን አይደለም። እናንተ እኛን በመጥፎ አይን እንዳትመልከቱ። እኛ ስለ ሰዎች ጥሩ መልካምነት፣ ጥሩ በጎና መልካምን የምናስብ ሰዎች ነን እንጂ የምናፋታ ሰው አይደለም። ሰውን ማለያየት፣ ሰውን የማፋታትና ባልና ሚስት ወይ ደግሞ ፍቅረኛሞችን የማለያየት አጀንዳ ይዘን አንመጣ። ከዚህ በኋላ ጽጌና ዳኒም አብረው ይሆናሉ፣ ሊወልዱም ይችላሉ፣ ፍቅርም ይመጣል። መልካምና ጥሩ ነገር ነው የሚመጣው ሁልጊዜ። ስለዚህ መልካሙን ነው የምንመኝላችሁ ማለት ነው። ቤተሰቦቻችን እንግዲህ አንጠፋም፣ ከዚህ በኋላ እንመጣለን እና ማሚና ኤላ ወደፊት የምትሉ ደግሞ ከእናቴ ጋር እንደምመጣ የምትፈልጉ ሰዎች ካላችሁ ኤላና ማሚ ወደፊት አብራችሁን ሁሉን እያላችሁ እስቲ ኮመንት ላይ ጌታ እንፈልገዋለሁ። እሺ ያው ከእናቴ ጋር ከዚህ በኋላ በሰፊው ባሪፍ ስራዎች እንመጣለን ብለን ተስፋ እናደርጋለን። እና የምትደግፉን ሰፖርት የምታደርጉን ሰዎች ደግሞ ካላችሁ ኦልሬዲ ከእናንተ ምንም እንጠይቃችሁ ነገር የለም። አካውንታችንን ብቻ ላይክ ሰብስክራይብ እያደረጋችሁ አነቃቁት ማለት እንፈልጋለን። በዚህ አንድ ነገር ልንገር፣ በቃ ከነዳኒ መሀል ውጣ። ገባ? አይበጅም፣ በቃ አይጠቅምም። የመሪን ነው የምልህ። ከነጽጌ መሀል ውጣና በቃ አንቺ ያራዳ ልጅ አይደለሽ እንዴ? ዩቲዩብ ይክፈቱልህ ከአንዷ ቸከስ ጋር በቃ ብቅ በል። በቃ ምነግርህ ነገር በቃ ግልጽ በሆነ አማርኛ ልንገርህ። ገባ? ፍሬንድና በቃ አይመጡም። በቃ የምታደርገው ድርጊት ቅጥያጣ ስለሆነ በዚህ ዳኒና ጽጌን ትተህ ዩቲዩብ ይክፈቱልህ። በቃ በራስ ዩቲዩብ ና። ኦልሬዲ በቅርቡ ይከፈትልሃል። እኔም የሆነ ኢንፎርሜሽን ደርሶኛል ቤተሰቦችና እንደሚከፈትልህ አይ ሆፕ ተስፋ አደርጋለሁ። ግን ከሁለቱ ማል ይውጣ። በቃ መናገር እንፈልገው ማስተላለፍ እንፈልገው ነገር ነው እና አብርሽና ሩታ ደግሞ የነበራችሁ ፍቅር እንዲመለስ ፈልጋለሁ። የነበራችሁ ፍቅር እንዲቀጥል ፈልጋለሁ። ገባችሁ አይደል? እንጂ በማንም በቃ አንዴ ባለፈ ታሪክ የሆነ ቁርሾ እያመጣችሁ ባለፈ ታሪክ መዋጋት መባላት ይቅርባችሁ። ገባችሁ አይደል? እኔ እንደ ወንድምነት ነው ማስተላለፍ ፈልገው አንድ መልእክት ላስተላልፍ። ገባችሁ አይደል? ማንም መጣ ባለፈ ታሪክ እያነሳችሁ መበጣበጥ በሆነ ነገር ለምንድን ነው እንደዚህ የሚደረገው? ገባችሁ አይደል? ያለፈ ታሪክ ነው። ምን አይነት ግንኙነት ነው? ፕሊስ እኔ ሌላ ነገር መቀባጠር አልፈልግም። ብቻ አብርሽና ሩታ ወዳላችሁበት ቦታ መመለስ አለባችሁ። በቃ ምንድነው ሩታ ደግሞ የምታራምጂው ሙድ አንዳንዴ ትንሽ ደስ አይልምና
ምንድነው ያለፈ ታሪክ ነው ስትባይ ነቂ ደነቃም ያለፈ ታሪክ ነው ስትባይ ማወቅ አለብሽ። ገባሽ አይደል? ያለፈ ታሪክ ነው። ያለፈ ታሪክ እስከሆነ ድረስ ደግሞ ያለውን ነገር እሱ ከነገረሽ ዋናው የሱ መልስና የሱ ንግግር ነው መስማት ያለብሽ። ገባሽ? እሱ ደግሞ ያለፈ ታሪክ ነው ብሎ ሩታዬ ከነገረሽ መመለስ አለብሽ ብዬ ተስፋ አደርጋለሁ። ያ ቤተሰቦች እንግዲህ የዛሬ ቆይታችን አሪፍ ነው ብዬ ተስፋ አደርጋለሁ። ከወደዳችሁት ላይክ እያደረጋችሁ አበረታቱ። በቀጣይ ምን ሊፈጠር እንደሚችል ብቻ አናውቅም። ቤተሰቦች እንግዲህ እስቲ በቀጣይ እስከምንመለስ ድረስ ይመቻችሁ። እንወዳችኋለን። ቻው።